እንዲህ ብዬ በጠይቃችሁስ ከሺህ ዓመታት በፊት በሱመር ቤተ መቅደሶች ውስጥ የነበረው ሚስጥራዊ የቁጥጥር ስርዓትና ዛሬ በሲሊከን ቫሊ ግዙፍ የቴክኖሎጂ ኩባንያዎች ውስጥ የምናየው የስልጣን መዋቅር በትክክል አንድ አይነት ቢሆንስ? ይሄ ዝም ብሎ ያጋጣሚ ነገር አይደለም። ይህ ቪዲዮ ከጥንት ጀምሮ እስከ ዛሬዎቹ የቴክኖሎጂ ነገስታት ድረስ ያልተቋረጠውን የስልጣን ሰንሰለት በማስረጃ ያስቃኛችኋል። የስልጣን ባለቤትነት አልተቀየረም። መገለጫውና መሳሪያዎቹ ብቻ ናቸው የተቀየሩት። ከሸክላ ጽላት እስከ ክላውድ ሰርቨር፣ ከጥንቆላ እስከ ኮምፒውተር ኮድ የተዘረጋውን ይህን ድብቅ ጉዞ አብረን እንቃኛለን። ሁልጊዜም እንደነዚህ አይነት ከዚህ ቀደም ዓለም ላይ ተነግረው የማያውቁ ታሪኮች እንዲሁም ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ታሪካችን የሚጀምረው ከ6000 ዓመታት በፊት በሜሶጶጣሚያ ለም መሬት ላይ የሰው ልጅ ስልጣኔ ለመጀመሪያ ጊዜ አይኑን በገለጠበት ወቅት ነው። ሱመር። ይህ ስም ሲነሳ የጽሕፈት፣ የሂሳብና የሥነ ፈለክ ጥበብ መገኛ እንደሆነ እናውቃለን። ግን ከዚህ ሁሉ ጀርባ የተደበቀ አንድ ጥልቅ ሚስጥር አለ። የሱመር የሸክላ ጽላቶች እንደሚነግሩን ስልጣኔያቸው የሰዎች ብቻ ውጤት አልነበረም። እንደ ዛካሪያስ ሲቺን ያሉ ተመራማሪዎች እነዚህን ጥንታዊ ጽሑፎች ሲተረጉሙ እንዳገኙት ሱመራውያን አኑናኪ ስለሚባሉ ከሰማይ ስለወረዱ ፍጡራን ያወራሉ። ከሰማይ የመጡት የሚል ፍች ያለው ስማቸው ከኒቢሩ ከተባለች ፕላኔት መጥተው የሰው ልጆችን በዘረመል ምህንድስና እንደፈጠሩ ጽላቶቹ ይጠቁማሉ ተብሎ ይታመናል። ለምን? ዓላማቸው አንድና አንድ ግልጽ ነበር፣ በምድር ላይ ያለውን ወርቅ ማውጣት። ይህንን ለማድረግ ታዛዥ ሰራተኞች ያስፈልጓቸው ነበር። ስለዚህም የራሳቸውን ዘረመል ከጥንታዊ የሰው ዘር ጋር በማዳቀል ሆሞ ሳፒያንስ እንደፈጠሩ ይነገራል። ነገር ግን ይህን ግዙፍ የሰው ኃይል ለመቆጣጠር ጉልበታቸው ብቻውን በቂ አልነበረም። ብልጠትና ስልት ያስፈልግ ነበር። ትክክል በዚህ ሰዓት ነበር የመጀመሪያዎቹ ሚስጥራዊ ማህበራት የተፈጠሩት፣ የአኑናኪያ ካህናት። እነዚህ ካህናት በአማልክት እና በሰው ልጆች መካከል አንድ ድልድይ ሆነው ያገለግሉ ነበር። ልዩ ዕውቀትም ተሰጥቷቸው ነበር። የከዋክብትን እንቅስቃሴ የማንበብ፣ የወደፊቱን የመተንበይና የአማልክትን ፈቃድ የመተርጎም ችሎታ። ይህ ዕውቀት የሥልጣናቸው መሠረት ነበር። ተራው ሕዝብ ሲፈራቸውና ሲያከብራቸው፣ ካህናቱ ግን ይህ ዕውቀት የተሰጣቸው ሕዝቡን በአንድ ሥርዓት ስር ለማቆየትና የአኑናኪን ዓላማ ለማስፈጸም እንደሆነ በደንብ ያውቁ ነበር። የሱመር ቤተ መቅደሶች የአምልኮ ስፍራዎች ብቻ አልነበሩም። የመጀመሪያዎቹ የዳታ ማዕከሎች ነበሩ። የግብር አሰባሰብ፣ የእህል ክምችትና የሕዝብ ቁጥጥር የሚመዘገብባቸው ማህደሮች ነበሩ። ካህናቱ መረጃን በመቆጣጠር ሕዝቡን ይቆጣጠሩ ነበር። ማን መቼ መዝራት እንዳለበት፣ መቼ ማጨድ እንዳለበት፣ ለማን መገንበር እንዳለበት ይወስናሉ። ይህ የመጀመሪያው የተደራጀ የቁጥጥር ስርዓት ነው። ጥቂቶች በእውቀት አማካኝነት ብዙሃኑን የሚገዙበት ይህ የአገዛዝ ጥበብ ከትውልድ ወደ ትውልድ በድብቅ ሲተላለፍ ለዛሬው ዘመን መሰረት ጥሏል። የሱመር ስልጣኔ ሲወድቅ የስልጣን ጥበባቸውና ሚስጥራዊ እውቀታቸው አብሮ አልጠፋም። ይልቁንም እንደ ወራጅ ውሃ አቅጣጫውን እየቀየረ ወደ አዳዲስ ስልጣኔዎች ሰረገ። የአካድ የባቢሎንና የግብፅ ገዢዎች ይህንን የተደበቀ እውቀት ወረሱት። የባቢሎን ካህናት የኮከብ ጥበብና የቁጥር ሚስጥራትን ሲያዳብሩ፣ የግብፅ ፈርዖኖች ደግሞ ራሳቸውን እንደ አማልክት በማቅረብ ሕዝባቸውን ገዙ። የስልጣን መዋቅሩ ግን ያው ነው። በዘር የተመረጡ ሚስጥራዊ እውቀት ያላቸው ጥቂቶች በእግዚአብሔር ስም ብዙሃንን ይቆጣጠራሉ። ይህ እውቀት በፊኒካውያን ነጋዴዎች አማካኝነት በመላው ዓለም ተሰራጨ። ከዚያም በግሪክ በሮምና በተለያዩ ሚስጥራዊ ማህበራት ውስጥ አዲስ መልክ ያዘ። እንደ ፓይታጎረስ ያሉ ቡድኖች የሂሳብና የጂኦሜትሪ እውቀት መንፈሳዊና ከዚህ ዓለም በላይ የሆነ ሚስጥር እንደሆነ ያምኑ ነበር። ይህ እውቀት ለተራው ሰው የሚገለጽ አልነበረም። ዘመናት አልፈው የመካከለኛው ዘመን ሲገባ ይህ የስልጣን ሰንሰለት ይበልጥ ተደበቀ። እንደ ናይትስ ቴምፕላር ያሉ ቡድኖች በመስቀል ጦርነት ወቅት ከፍተኛ ሀብትና ስልጣን አከማቹ። የመጀመሪያዎቹ የዓለም አቀፍ ባንኮች ተደርጎም ይወሰዳሉ። ነገር ግን ስልጣናቸው ሲያጅል ስጋት የሆኑባቸው የካቶሊክ ቤተክርስቲያንና የአውሮፓ ነገስታት አጠፏቸው። ሆኖም አባላቱና ሚስጥራዊ ዕውቀታቸው ሙሉ በሙሉ አልጠፋም። ይልቁንም ወደ ሌሎች ሚስጥራዊ ማህበራት ተሰደዱ።
በ1776 ዓ.ም በባቫሪያ አዳም ዋይስሃውስ የተባለ ሰው ኢሉሚናቲ የተባለው ሚስጥራዊ ማህበር መሰረተ። ኢሉሚናቲ ማለት ብርሃን የበራላቸው ማለት ሲሆን ዓላማቸውም የሃይማኖትና የንጉሳዊ አገዛዝን ጭቆና በማስወገድ በአመክንዮና በእውቀት ላይ የተመሰረተ አዲስ የዓለም ስርዓት መፍጠር ነበር። ይህ ሐሳብ በወቅቱ አብዮታዊ ቢመስልም ስሩ ግን ወደ ጥንታዊቷ ሱመር ይዘረጋል። ጥቂት ብርሃን የበራላቸው ሰዎች ብዙሃኑን በድንቁርና ውስጥ ያሉትን ወደ ተሻለ ዓለም የመብራት መብት አላቸው የሚልም እምነት ነው። እንደ ዴቪድ አይክ ያሉ ጸሐፊዎች እንደሚሉት እነዚህ ሁሉ ቡድኖች ከባቢሎን ካህናት እስከ ኢሉሚናቲ የአንድ ጥንታዊ የዘር ሐረግ ወይም የባቢሎናውያን ወንድማማችነት አካላት ናቸው። ይህ የዘር ሐረግ የአኑናኪያ የደም መስመር ይዟል ብለው ያምናሉ። ዓላማቸውም አንድ ነው፣ በሰው ልጅ ላይ ሙሉ ቁጥጥር ማድረግ። ይህንን ቁጥጥር ለማግኘት በየዘመናቱ የተለያዩ መሳሪያዎችን ተጠቅመዋል። በመጀመሪያ ሃይማኖት ነበር፣ ከዚያም ፖለቲካና ፋይናንስ። ዛሬ ደግሞ ከሁሉም የበለጠ ኃይል ያለው መሳሪያ በእጃቸው ገብቷል፣ ቴክኖሎጂ። ወደ አንደኛው ክፍለ ዘመን ስንመጣ የስልጣን ማማዎቹ ከጥንታዊ ቤተ መቅደሶች እና ከንጉሳዊ ቤተ መንግስቶች ወደ ካሊፎርኒያ የመስታወት ህንፃዎች ተዘዋውሯል። የዛሬዎቹ ፈርዖኖችና ካህናት ቲሸርትና ጂንስ ለብሰው የምናውቃቸው የቴክኖሎጂ ኩባንያዎች ዋና ስራ አስፈጻሚዎች ናቸው። የጥንቶቹ ካህናት የከዋክብትን እንቅስቃሴ በመቆጣጠር የወደፊቱን ይተነብዩ ነበር። አዳዲሶቹ ካህናት ደግሞ የአልጎሪዝምና የዳታ ትንተናን በመጠቀም የሰዎችን ባህሪ ይተነብያሉ፣ ከዛም አልፈው ይመራሉ። እስኪ በጥልቀት አስቡት። የጥንቷ ሱመር ካህናት የህዝቡን የግብርና የእህል መረጃ በሸክላ ጽላት ይመዘግቡ ነበር። ዛሬ እንደ ጎግል፣ ፌስቡክ እና አማዞን ያሉ ኩባንያዎች ከዚህ በብዙ ሚሊዮን እጥፍ የሚበልጥ መረጃ ስለ እያንዳንዳችን ይሰበስባሉ። የምንወደውን፣ የምንጠላውን፣ የምንፈራውን፣ የፖለቲካ አመለካከታችንን፣ የጤና ሁኔታችንን፣ ሁሉንም ነገር ያውቃሉ። አገልግሎቱ በነፃ ከሆነ ምርቱ እርሱ ሆኖት የሚለው አባባል እዚህ ላይ ትክክለኛ ፍቹን ያገኛል። የጥንቶቹ አኑናኪ ወርቅ ለማውጣት ሰውን እንደፈጠሩ ከተወራ የዛሬዎቹ የቴክኖሎጂ ነገስታት ደግሞ አዲስ አይነት ወርቅ እያወጡ ነው፣ የእኛን ዳታ። ይህ ዳታ ለማስታወቂያ አስነጋሪዎች ይሸጣል፣ የመራጮችን ውሳኔ ለመቀየር ይጠቅማል፣ አልፎ ተርፎም የህዝብን ስሜት ለመቆጣጠር የሚያስችል መሳሪያ ይሆናል። የምንመለከተው ዜና፣ የምናዳምጠው ሙዚቃ፣ የምንገዛው ዕቃ በአልጎሪዝም የተወሰነ ነው። ይህ አልጎሪዝም ልክ እንደ ጥንቱ ካህን የአማልክት ፍቃድ የማይታይና የማይመረመር ሆኖ ሕይወታችንን በእያንዳንዱ እርምጃ የሚቆጣጠር ኃይል ሆኗል። የምናስበውና የምንናገረውን እየቀረጸ ነው። ነፃ ምርጫ አለን ብለን ስናስብ እንኳን የምንመርጣቸው አማራጮች ቀድመው በተሰጠ ምናባዊ ዓለም ውስጥ የተገደቡ ናቸው። ይህ ስርዓት ከጥንቱ የካህናት ስርዓት ጋር ያለው መመሳሰል አስደንጋጭ ነው። የመጀመሪያው ሚስጥራዊ እውቀት ነው። ጥቂት የኮምፒውተር መሐንዲሶችና የዳታ ሳይንቲስቶች ብቻ እነዚህ አልጎሪዝሞች እንዴት እንደሚሰሩ ሙሉ በሙሉ ይረዳሉ። ለእኛ ለተቀረነው ዓለም ይህ ጥቁር ሳጥን ወይም ብላክ ቦክስ ነው። ሁለተኛው የቁጥጥር ስልጣን ሲሆን ዳታን የሚቆጣጠር የሰውን ባህሪ መቆጣጠር ይችላል። መረጃን በማጣራት ወይም በማጉላት የህዝብን አስተያየት በቀላሉ መቀየር ይችላሉ። ሶስተኛው ከፊል መለኮታዊ ደረጃ ነው። የቴክኖሎጂ መሪዎች ዓለምን የተሻለ ቦታ እንደሚያደርጉ ይናገሩናል። ነገር ግን የእነሱ የተሻለች ዓለም በማን ቁጥጥር ስር ነች? ይህ በትክክል የኢሉሚናቲ ዓላማ አልነበረም። በእውቀት ስም አዲስ የዓለም ስርዓት መፍጠር። የጥንቱ ስርዓት አልጠፋም። ይበልጥ ዘመናዊ፣ ይበልጥ ስውርና ይበልጥ ኃይለኛ ሆኖ ተመልሷል። ታዲያ የመጨረሻው ምዕራፍ ምንድን ነው? ታሪኩ እዚህ ላይ አያበቃም። ይህ ሁሉ የዳታ መሰብሰብና የባህሪ ቁጥጥር ለአንድ ትልቅ ግብ ዝግጅት ነው። ያም ግብ ትራንስሁማኒዝም ወይም የሰውና የማሽን ውህደት ይባላል። እንደ ኒውራሊንክ ያሉ ፕሮጀክቶችን ተመልከቱ። በይፋ ሲነገር ዓላማቸው የነርቭ በሽታዎችን መፈወስና የሰውን አቅም ማሳደግ ነው። ይህ በጣም ጥሩ ሊመስል ይችላል። ነገር ግን ከጀርባ ያለውን ስውር ዓላማ እንመርምር። አንጎላችንን በቀጥታ ከኮምፒውተር ጋር በማገናኘት ከቻልን ይሄ ምን አይነት እድሎችን ይከፍታል? ሐሳባችን፣ ትዝታችንና ስሜታችን በክላውድ ላይ ሊቀመጥ ይችላል። ዳውንሎድ እና አፕሎድ ሊደረግ ይችላል። ይህ ማለት ግን የእኛ ማንነት ለጠለፋና ለቁጥጥር ክፍት ይሆናል ማለት አይደለም። አንድ ቀን የተሳሳተ ሐሳብ ስታስብ ከስርዓቱ ሊያጠፋ ይችላል።
ያን ሰው ታማኝነት ለማረጋገጥ በቀጥታ አእምሮውን መቃኘት ይችላል። ይህ የአኑናኪ የመጀመሪያ ዓላማ ፍጹም ታዛዥ የሆነ የሰራተኛ ኃይል መፍጠር በቴክኖሎጂ አማካኝነት እውን ማድረግ ነው። ከእንግዲህ በሃይማኖት ወይም በፕሮፓጋንዳ ማሳመን አያስፈልግም። ቁጥጥሩ ቀጥተኛና ባዮሎጂያዊ ይሆናል። የሰው ልጅ ነፃ ፍቃድ የሚባል ነገር ሙሉ በሙሉ ሊጠፋ ይችላል። ይህ የኢሉሚናቲ አዲስ የዓለም ስርዓት የመጨረሻው መገለጫ ሊሆን ይችላል። አንድ ዓለም፣ አንድ መንግስትና ከማዕከላዊ አርቲፊሻል ኢንተለጀንስ ጋር የተገናኘ አንድ ህዝብ። ይህ የሳይንስ ልቦለድ ይመስላል። ነገር ግን ከ20 ዓመታት በፊት ኪሳችን ውስጥ ባለች ትንሽ መስታወት ዓለምን እንደምንቆጣጠር እና ያቺ መስታወት እኛን እንደምትቆጣጠረን ብናባል ምንም ነገር አናምንም ነበር። ቴክኖሎጂ በሚገርም ፍጥነት እየገሰገሰ ነው እና ስነ ምግባራዊ ጥያቄዎችን ለመጠየቅ ጊዜ የለንም። ይሄ ሆን ተብሎ የተደረገ ነው። የውይይት ጊዜ እንዳይኖርና ስርዓቱ ሙሉ በሙሉ ከመዘርጋቱ በፊት እንዳንነቃ ነው። እናንተ ስለዚህ ጉዳይ ምን ታስባላችሁ? ይህ አጋጣሚ ነገር ነው ወይስ በስውር የተጠነሰሰ የዘመናት ሴራ? ከሱመር ካህናት እስከ ሲሊከን ቫሊ መሪዎች ያለው የግንኙነት እውነት ሊሆን ይችላል? ሐሳባችሁን በኮሜንት ሴክሽን ላይ አጋሩ። ዛሬ ያየነው ታሪክ የስልጣን ታሪክ ነው። ከጥንታዊ ሱመር የአኑናኪ ካህናት ጀምሮ እውቀትና መረጃን በመቆጣጠር ብዙሃኑን የመግዛት ጥበብ ከትውልድ ወደ ትውልድ ሲተላለፍ ቆይቷል። በባቢሎን፣ በግብፅ፣ በሮም ሚስጥራዊ ማህበራት፣ በናይትስ ቴምፕላርና በኢሉሚናቲ በኩል አልፎ ዛሬ የቴክኖሎጂ ነገስታት እጅ ላይ ደርሷል። ስልጣኑ አልጠፋም፣ ቅርጹን ብቻ ነው የቀየረው። ካህኑ በኮምፒውተር ሳይንቲስት፣ ቤተ መቅደሱ በዳታ ማዕከል፣ የሸክላ ጽላቱ በሰርቨር፣ ጥንቆላው በአልጎሪዝም ተተክቷል። ዓላማው ግን ያው ነው፣ ቁጥጥር። ኢሉሚናቲ የጠፋ የታሪክ ምዕራፍ አይደለም። ዛሬ በካሊፎርኒያ ፀሐይ ስር ኮድ እየጻፈ ቀጣዩን የዓለም የቁጥጥር ስርዓት እየዘረጋ ያለ እውን ኃይል ነው። ዋናው ጥያቄ ምን እናድርግ ሳይሆን ምን ያህል ጊዜ ቀርቶናል የሚለው ነው። ውድ የፈንድሼ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የቴክኖሎጂና የኢሉሚናቲን ቁርኝት አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ።